የምትሄጂበት መንገድ ይባሳ አንቺ ከአብርሽ ጋር ታረቃለሁ እኔ ከሱ ጋር አብሬ መኖር ነው የምፈልገው ብለሽ እየሄድሽበት ያለው ነጥብ ግን በፍጹም ልክ ያልሆነ ነገር ነው። ያ ነገር ለምንድን ነው የሆነው? በቃ ሁሉንም ነገር ትቼ እሺ ብዬ ለመታረቅ ሳስብና ሰወስን ለምን እንደዛ ያደርጋል? ለምን እኔ ህይወት ላይ ቀልዳል ብዬ ተናድጄ ነው እንደዛ ያደረኩት። ሩታዬ አንደኛ ጥፋትሽ ባይሆንም ግን ልክ አይደለም። ሲጀመርም ልክ አይደለም። አሁን ለእንደዚህ አይነት ነገር ማስተባበያ አሁን ለኔ ለመስጠት ራሱ በጣም ትንሽ ይከብዳል። ልክ ባልና ሚስት ማለት አንድ አካል ናቸው። ሁለታችሁ ስትጋጩ ምናልባት በቃ ተጋጫችሁ ተደባደቡ ምንም በሉ ሚስጥራችሁ ግን ውጪ ሊወጣ አይገባም። ገብቶሻል አይደለ? የተዳራችሁ ሁኔታ እናንተ ሆናችሁ ልትሸፍኑት የሚገባው። ከእናንተ ባለፈ እኮ አንድ ለቤተሰባችሁ ማሰብ አለባችሁ፣ ሁለት ለልጃችሁ ማሰብ አለባችሁ። እንዴ እናንተ እንደዚህ ስትሆኑ እኛ ማንጨነቅ ይመስላችኋል? በጣም እንጨነቃለን እኮ በጣም እንረበሻለን። ገብቶሻል አይደለም? እናንተ ሁለታችሁ በተጋጫችሁ ቁጥር አይምሮአችን በጣም ነው የሚጨነቀው። እናት አባትሽ ምን ያህል ጭንቀት ውስጥ እንዳሉ እናንተ አታውቁ። እኔ እናንተ እነሱን ጎትቼ ከዛ አምጥቼ ከእናንተ ጋር ማገናኘት አልፈልግም። ምክንያቱም ይሄ እኛ መቋጨት እንችላለን ብዬ ስለማስብ። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የሩታ የአብርሽ ፋሚሊ ሁሉ የምትወዷቸው እንዴት ናችሁ? ሁላችሁንም ሰላም ማለት እፈልጋለሁኝ። እኔ በጣም ደህና ነኝ ከነ ቤተሰቤ ጭምር። ሰሞኑ አልተገናኘንም ነበር። አንድ 15 ቀን ትንሽ ጠፍቼ ነበር። ምክንያቱም የጠፋውበትም ጉዳይ አንዳንድ ነገር ሁልጊዜ ከማውራት ምን ከማለት እስኪ አንዳንዴ ደግሞ መረጋጋት ይሻላል፣ ማድመጥ ይሻላል። ምንድነው ችግሩ የሚለውን ነገር በትኩረት እያየው ነበር እና አንዳንዴ ያየሁት ችግር አለ። እኔ ሁለቱንም እንግዲያው ማለት ያለብኝን ብያለሁኝ። ሰውን አትስሙ፣ ሰው የሚላችሁን አታድምጡ፣ ራሳችሁን አድምጡ ብዬ ብዙ ጊዜ ተናግሬያለሁኝ። ግን እነሱ ሊሰሙኝ አልቻሉ። ያ ደግሞ ልጅነትም ስላለባቸው ሊሆን ይችላል። ምናልባት ከጎናቸው ደግሞ አንቺም ቀጥይ፣ አንተም ቀጥል፣ በርታ፣ ምንም አትሆንም እየተባሉ ሊሆን ይችላል። ገብቷችኋል አይደለም? ያንን ነገር ደግሞ እኔ ለሁሉም ማስተላለፍ የምፈልገው ይሄ ነገር ልክ ነው ወይ? እናንተ የባሰ ጓደኞቻችሁን ብትሆኑ የሩታ ጓደኞች፣ ያለሽ ጓደኞች፣ ምንም ፋሚሊ፣ ቤተሰብ አጠቃላይ እነሱን ቀጥሉበት፣ በርቱ እንደዚህ ከማለት ይልቅ እንዴት ነው ችግራችሁ? ምንድነው ችግር ያለው? ለምንድነው ይሄ ችግር የማይስተካከለው ብላችሁ ለምንድነው ማትናገሩት? ወይ ደግሞ ለምን አትመክሯቸው? በአሁኑ ሰዓት ምንም አይነት ነገር በልህ አይሆንም። ትዳር በልህ አይመሰረትም። ምክንያቱም አንድ ጤናማ ትዳር ሊኖር የሚገባው አንድ ሰው ጤናማ ትዳር አለኝ ሲል ሁለቱም መከባበር ሲችሉ፣ መዋደር ሲችሉ፣ አንዳቸው ለአንዳቸው መሸናነፍ ሲችሉ ያ ነው ትክክለኛ ትዳር። እናንተ ሰው ብናውን እነሱ እያደረጉት ያሉት እሷም ትፎካከራለች፣ እሱም ይፎካከራል። ወንድሜ እንግዲያው 2-3 ከእህቴ ጋር ሆኜ እኔ ብቻዬ ሆኜ ላናግረው ጥሶ እየወጣ ምናልባት እሱ ጋር ልክ ያለ ነገር ሊሆን ይችላል። እኔ አሁን እያልኳችሁ ማንንም ልፈርድ አይደለም። ሩታንም ልፈርድ ወይ አብርሃምን ልፈርድ እንደዛ እኔ እንደዛ አይነት ሰው አይደለሁም። ምክንያቱም ትዳር ላይ ራሱን የቻለ ሁለቱም አካል ያጠፋሉ ባይነኝ። እኔ ሁለቱም አካል የራሱ የቻለ ጥፋት አለ። ያንን ጥፋት ግን እንዴት እናርመው ነው ዋናው ነጥቡ። እንዴት አድርጌ ያንን ትዳር ላስተካክለው፣ እንዴት አድርጌ ይህንን ጥፋት ልመልሰው በሚል ነው መሆን ያለበት። ገብቷችኋል አይደለም? ግን አሁን እናንተ ያንን ነገር እየተደረገ አይደለም። ዛሬ ደግሞ እንግዲህ ሩታን ደውዬላታለሁ። እኔ ሩታ በእንደዚህ አይነት መንገድ ትሄዳለች ብዬ አላሰብኩም ነበረ። እንግዲህ ሩታን ቀጥሬያታለሁ። እሷ ደግሞ ምን እንደምትል እንሰማለሁኝ። ከሷ ጋር ያለውን ነገር እናወራለን። እኔ እንደዚህ እንድትሆን አልፈልግም። ሩታ እኔ ከዚህ በፊትም ተናግሬያለሁ። በጣም እንወዳታለን፣ እናከብራታለን። ከዛም ባለፈ ደግሞ የወንድማችን ልጅ እናት ናት። በቃ ሺህ ጊዜ ቢሆን እናት ናት። ጥፋት ብታጠፋ ምን ብትል እሱ ይቅር ብሎ ማለፍ አለበት። አንዳንዴ ደግሞ ወንድ ልጅ አንዳንድ ጊዜ በባህሪው የማይነካ ፓርት አለው። እኔ ወንድ ነኝ አይደለም? ሚስቴ የሆነ በቃ እኔን ማትነካ የሆነ ፓርት አለ። ያንን ቦታ ስትደርስ ወንድ ልጅ ማካኪ ዘራፍ ማለቱ አይቀርም። ስለዛ ጥፋቱ የቱ ጋ ነው? እስከዛሬ ጥፋቱ ነው። እሷ እንግዲያው ይቅርታ ለመጠየቅ ብላ እሱን ለፍታለች፣ ምን ብላለች። ግን ያው እሱ እምቢ ብሏል። በእርግጥ ግን ያንን ነገር እኔ በውስጥ ለማስተካከል እየሄድኩ ባለሁበት አሁን ደግሞ ሰሞኑን እንደዚህ አይነት ግርግር ሳይ ደግሞ የበለጠ በጣም ደበረኝ። ለምን እንደዚህ ይሆናል ብዬ በጣም ነው የተናደድኩት። ዛሬ እንደውም እኔ ሩታ በቃ የምር የእውነት ልቆጣ ነው የመጣሁት። ምክንያቱም እኔ እንደዚህ እንድትሆን አልፈልግም፣ በእንደዚህ አይነት መንገድ እንድትሄድም አልፈልግም። እሱን ከፈለገች እሷን የልጇን አባት ከወደደች እሱን ወደ ራሷ እንዲመጣ ከፈለገች በእንደዚህ አይነት መንገድ አይደለም። ትዳር በእንደዚህ አይነት መንገድ አይስተካከልም እንዴ። እናንተም አይዞ የምትሉት ምንም አታመጣም አይነት ነገር የምትሉትም ያ ልክ አይደለም። የሱ ጤንነት የሱ ሰላም የምትፈልጉ ከሆነ እንዴት አድርጌ ነው ማስታረቃቸው? እንዴት አድርጌ የሚለውን ነጥብ ነው እንጂ መያዝ ያለባችሁ። ለምንድን ነው እንደዚህና እንደዛ አይነት ነገር የምታደርጉት? ሁላችሁንም የአብርሽ ጓደኞችም የሩታ ጓደኞችም እረፉ።
ምክንያቱም እንደዚህ አይደረግም። መንገዳችሁን አስተካክሉ። እኔ ሩታ ዛሬ እንግዲያው ከሷ ጋር ያለውን ነገር ሁሉ እናወራለን። ሰሞኑ የፈጠረችው ችግርም ለምን እንደሆነ እንደዚህ እንድትፈጠር አልፈለኩም ነበረ። ለምን ችግር እንደፈጠረች ከሷ ጋር እናወራለን። ያለው ነገር ምን እንደሆነ ይበልጥ ደግሞ ለኔ እንዲረዳኝ። ምክንያቱም ሰሞኑ እያየው በቃ በውስጤ እየተመላለሰ ነበር። ምንድነው እነዚህ ልጆች በቃ ምን አይነት መንገድ እየሄዱ ነው ያሉት? ገብቷቸዋል አይደለም? ትላልቅ ሰዎች እኔ ከዚህ በፊት ብያቸዋለሁ። ከቡዜ ጋራም ሆነን ትላልቅ ሰዎች እናት አባትን ምናምን ይዤ መጥቼ እነሱ ድንገት ስጠይቃቸው ቢያሳፍሩኝ በጣም ነው የምናደደው፣ በጣም ምክንያቱም ደግሞ እነሱን ማሳፈር ደግሞ ልክ አይደለም። ገብቷቸዋል። ስለዛ እኛ ወጣቶች ነን። እንደ ወጣት መጀመሪያ እነዚህ ልጆች አግባብተን የሆነ ደረጃ ሲደርስ ነገሩ ሲበስል ሲስተካከል የሆነ ለመስተካከል ሲል ትላልቅ ሰዎችን ማምጥተን እንትን ማለት እንችላለን እንጂ አሁን ትላልቅ ሰዎች እንግዲህ በአሁን ሰዓት አንዳንድ ጊዜ ይሄ ወጣትነት ከባድ ነው እና እናት አባቶቻችን ራሱ ማናደምጥበት ሰዓት አለ እና ያንን ነገር እንዳይፈጠር ያ ነገር እንዳይሆን ለዛ ተጠንቅቄ ነው ያለሁትና ሩታም እየመጣች ነው እያየዋት ነው። ከሷ ጋርም ያለውን ነገር እስኪ ይበልጥ ደግሞ እናወራለን። እኔ ሩቲን በእንደዚህ አይነት መንገድ ማውራት ባልፈልግም ግን ዛሬ ሆቶኝ ላወራት ነው። ግን ቅርታ ሩቴ እንዴት ነሽ? ሰላም ነው? ሰላም ነው። ሁሉ ሰላም? እግዚአብሔር ይመስገን። አለሁልሽ ይመስገን። ጤና ሁሉ መልካም፣ ኑሮ ሁሉ መልካም ነው? ጥሩ ነው ይመስገን። ሩቴ ልጆች ደህና ናቸው? ደህና ናቸው እግዚአብሔር ይመስገን። አንቺ ደህና ነሽ? ደህና ነኝ። ሁሉ አማን ነው? ጩጬውስ እንዴት ነው? ጩጬው ደህና ነው። እየጎረመሰ ነው? እየጎረመሰ ነው። አሁንማ ጨዋታማ ብዝቷል። ይሁን ዋናው እግዚአብሔር ይመስገን። ልጅ ዋናው ምንድነው ከተወለደ በኋላ በሰላም እንዲያድግ ነው የሁሉም ሰው ጥረት። የእናት አባት ኃላፊነት ልጅን በስነ ስርዓት ማሳደግ ነው። ሁላችንም የምንደክመው የምንለፋው እዚህ ውስጥ የምንገባው ልጃችንን በስነ ስርዓት ለማሳደግ ያንን ልጅ የሚያስፈልገውን ነገር አሟልተን ለማሳደግ ነው። እና ሩታዬ ዛሬ ፈለኩሽ እንኳን ትንሽ አዝኜብሻለሁ፣ ተቆጥቼሻለሁ በጣም ለምን ብትይ ሰሞኑ ጠፍቼ ነበረ ትንሽ እንግዳው በቀደም አይተሻል አብርሽ እንደዛ ሆኖ ሲሄድ በጣም ተናደድኩኝና እኔ ስንት ዋጋ ከፍዬ የመጣውኝ ስንት ነገር ሆኜ ወደዚህ የመጣው ለምንድነው እንዴት ሊረዳኝ አልቻለም በሚል ምክንያት በጣም ተናድጄ ነበረ። እስኪ ዝም ልበላቸው አይነት ነገር ብዬ ሰሞኑ እያየው ነበር። እማየው ነገር ምንድነው የምትሄጂበት መንገድ የባሰ አንቺ ከአብርሽ ጋር ታረቃለሁ እኔ ከሱ ጋር አብሬ መኖር ነው የምፈልገው ብለሽ እየሄድሽበት ያለው ነጥብ ግን በፍጹም 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 ልክ ያልሆነ ነገር ነው። ያ ነገር ለምንድን ነው የሆነው? በቃ እኔ ማለት ለምንድን ነው እንደዚህ አይነት ነገር ውስጥ መግባት የፈለግሽው? ያንን ነገር እንድትነግሪኝ ስለምፈልግ ነው። እሺ ማለት እሱ ከኔ ጋር እንዴት ነው ከሌላ ሰው ጋር ሲሆን ያው የምታዩት ነገር ነው። ብዙም ደስተኛ አይሆንም ምናምን። እኔ ህይወት ውስጥ አዲስ ሰው ሲመጣ ወይም ደግሞ ከኔ ጋር የሆነ ነገር የተፈጠረ ሲመስለው ብቻ መቶ ብዙ ነገሮችን ለመፍጠር ይሞክራል። ከሌሎች ሰዎች ጋር ማየት አይፈልግም። የራሴን ህይወት ጀመርኩኝ ብዬ ስል ምናምን በቃ ነገሮችን ቶሎ እንዳቆምና የሆነ በቃ አይደል ለኔ ፊሊንግ እንዳለው ምናምን ያሳየኛል ከሌላ ሰዎች ጋር ሲሆንና እኔ ደግሞ ያንን ነገር ስረዳና ነገሮችን ለመተው አስቤ ከሱ ጋር ለመሆን ስወስን እሱ ደግሞ ሌላ ነገር ማውራት ጀመረ። ላይክ እንደማይፈልገኝ ምናምን ሌላ ህይወት ሲጀምር ምናምን ለምን እንደዚህ ታረጋለህ ስለሆነ ይፈልገው አይደለም ምናምን ይላል። ግን ደግሞ ተግባሮቹ ምናምን ሁሉም እንደዛ አይደለም የሚያሳየው። ሁሌ ምክንያቶቹ ሌላ ናቸው። ማለት ልጄን ለማየት ስመጣ ቤት ውስጥ እንደዚህ ነገር ይፈጠራል ምናምን ይላል። ማለት ያ ነገር እኔ ምክንያት ነው ብዬ አላስብም። ቤት ውስጥ ብቻ አይደለም ከቤት ውስጥ ውጭ ጠርቶ አናግሮኝ ያውቃል ለምን እንደዚህ ይሆናል ምናምን ብሎ እና ብቻ ሌላ ነገር ሌላ ህይወት ሲጀምር እንዳቆም ይፈልጋል። ወደሱ ደግሞ ስመለስ ነገሮችን እንደማይፈልግ ይሆናልና በቃ በዛ በጣም ስለተናደርኩኝ ነው እኔ ያንን ነገር ያደረኩት። በቃ ሁሉንም ነገር ትቼ እሺ ብዬ ለመታረቅ ሳስብና ስወስን
ለምን እንደዛ ያደርጋል? ለምን እኔ ህይወት ላይ ቀልዳል ብዬ ተናድጄ ነው እንደዛ ያደረኩት። ሩታዬ አንደኛ ጥፋትሽ ባይሆንም ግን ልክ አይደለም። ሲጀመርም ልክ አይደለም። አሁን ለእንደዚህ አይነት ነገር ማስተባበያ አሁን ለኔ ለመስጠት ራሱ በጣም ትንሽ ይከብዳል። ምክንያቱም አንቺ የልጅሽን አባት አንቺ እንግዲያው አብረሽው እንድትመታረቅ እንደምትፈልጊ ከዚህ በፊት እኔና አንቺ አውርተናል። ታዲያ ከልብሽ ከሆነ ደግሞ በእንደዚህ አይነት መንገድ እሱን ማሸነፍ የምትችይ ይመስልሻል? ድጋሚ እኔ ህይወት ላይ መቀለድ ውስጥ ዲፍ ይባላል ማለት እኔ እንደዚህ አይነት ነገር አልፈልግም ምናምን ብሎ ነገሮችን እንድተው ካደረገኝና ማንኛውንም የትኛውንም ሰው እኔ ህይወት ውስጥ የሚመጡ አዳዲስ ሰዎችን የሚሆን በቃ የትኛውንም ነገር ካስቆመኝና ካስተውኝ በኋላ ሰዎችን ከህይወቴ ካስወጣኝ በኋላ አይ እንደዚህ እንዲሆን ስለማልፈልግ ነው፣ አይ እኔ ካንቺ ጋር መቀጠል ፈልጌ አይደለም ምናምን ማለት እኔ ሰው ህይወት ላይ መቀለድ ነው። ስለዚህ በቃ ተገቢ እንዳልሆነና ሰው ህይወት ላይ መቀለድ ምን ያህል እንደሚደብር ላሳየው ብዬ ነው እንደዛ ያደረኩት። እውነቱን ስነግርህ ዴቭ እንጂ በቃ እኔም በጣም እንደዛ ማድረጉን ፈልጌው አልነበረም። እሱ ነው እንደ አይነት ነገር ውስጥ እንድገባ ያደረገኝ። ሁሌም በነገር ላይ ዴቭ የሆነ ነገር ሳረግ ምክንያቶቼ በቃ ትክክልና እኔ እንጃ እሱ ነው የሚሆነው ሁሌም ምክንያቴ። የሆነ ነገር ለማድረግ ምክንያቴ መነሻዬ ሁሌም እሱ ነው። በቃ ፈልጌው አይደለም ምናምን ግን ለምን እንዴት ህይወት ላይ እንደዚህ ይቀልዳል? አንዳንድ ጊዜ ምን አለ መሰለሽ ወንድ ልጅ በባህሪው ብዙ ይሄ የወንድ ባህሪ ማወቅ የሚባል ነገር አለ። አንቺ ሚስት ነሽ አይደለ? እንደ ሚስት የአብርሽን ደካማ ጎኑና ጠንካራው ጎኑ ሊገባሽ ይገባል። አሁን ሲመስለኝ በጣም ያላገኘሽው ነጥብ ይሄ ይመስለኛል። የሱ ደካማ ጎኑና ጠንካራ ጎኑ የቱ ነው? ጠንካራ ጎኑ አንቺ አብርሽን በምን አይነት መንገድ አሸንፈዋለሁ ብለሽ አስበሻል? በእንደዚህ አይነት መንገድ አብርሽን አሸንፈዋለሁ ትያለሽ? ምክንያቱም ለመናገር በጣም በብዙ መንገድ ሞክራለሁ ከሱ ጋር በአሪፍ መንገድ ለመቀጠል ምናምን ከዛ በኋላ አይ ቲንክ እንዴት ነው አልሸነፍ ባይነትም ነው ወንድም ስለሆነ ይሁን ኩራትም ይዞት ይሁን አላውቅም። ምን ያው ብዙ ሰዎች ፊት እኔ ከሷ ጋር አልሆንም ምናምን አልታረቅም እያለ ስለነበረ ባንዴ ወደ እንደዚህ አይነት ስሜት ውስጥ መግባት ባንዴ ከኔ ጋር መቀጠሉን ፈርቶት ከሆነ እኔ እኮ በግልጽ በውስጥ ሊነግረኝ ሊያናገረኝ ይችል ነበር። ግን በእንደዚህ አይነት አግባብ በእንደዚህ አይነት ልክ እንደዛ ማድረጉ በጣም ስለጎዳኝ ነው አሁንም እንደዛ ያደረኩት እንጂ እኔ እንደዛ ማድረግ አልፈልግም ነበር እውነት ለመናገር። ግን ኖ ስለተጎዳሽ ጥፋት ታጠፊያለሽ ወይ ሩታዬ? አሁን እኔን ያላገኘሽ ነገር ልክ ነሽ እኮ እኔ አሁን እያልኩኝ ያለሁት ሁለታችሁም ጥፋት አለባችሁ ስነግርሽ እኔ ማለት ነው። ወንድሜ ስለሆነ አራራለትም አንቺም ብትሆኚ ለአንቺም አልራራም። ምክንያቱም ለኔ ሁለታችሁም እኩል ናችሁ። ተረዳሽኝ አይደለም? አንቺም ለኔ እሱም ለሱ እኩል ነን። ገባሻ? ስለዛ ይሄ ነገር ለምን ይሆናል? አንቺ እሱን እንደዚህ እንዴት አሸንፋለሁ ብለሽ ታስቢያለሽ? ወንድ ልጅ ምናልባት ኩራተኛ የማይነካ ነገር እኮ ይኖረዋል የራሱ። ገብቶሻል አይደለም? የሆነ ሰው ችሎ የሆነ ነገር ላይ ሲደርስ አይ እምቢ ይላል። አንቺም ልክ ችለሽ የሆነ ቦታ ስትደርሺ አይ አይሆንም ትያለሽ። ገብቶሻል? ስለዛ ትዳር ግን እንዴት እንደዚያ ይሆናል? አንዳችሁ መሸነፍ ካልቻላችሁ አንዳችሁ መረጋጋት ካልቻላችሁ አየሽ፣ አንቺ እርቁን ስትፈልጊ አንቺ ከሱ ጋር አብሮ መሆንን ስትፈልጊ ከአንዳንድ ነገሮች ልክ አሁን በእንደዚህ አይነት መንገድ እኮ ቢሆን እሱን አሸንፈዋለሁ ወይ ደግሞ እሱን እልህኛ ስለሆነ ይሄንን ሳደርግ እልሁ እንዲገባው እንደዚህ ላድርግ እንዴት ይባላል? አይ እንደዛ ብቻ ሳይሆን ማለት ነው ዴቭ በቃ ከልቤ እንደሆነ እርቁንም የምፈልገው አንድ ማረጋገጥ ይፈልግ ነበር አንደኛ። ሁለተኛ ነገር ደግሞ እኔ ህይወት ውስጥ ያሉትን ሰዎች ሙሉ ለሙሉ በቃ ድጋሚ እንዳይመለሱ ይፈልግ ነበረ። ሶ እሱን ነገር ላስተካክልና በእርግጠኝነት ይመለሳል ብዬ አሰብኩኝ እና ያንን ነገር ሳደርግ መጀመሪያ ያሳየኝ የነበረውን ነገር ኮምፕሊትሊ ደግሞ ተቀየረ። ልክ ከሌሎች ሰዎች ጋር ምናምን ሰውን የሚያሳየኝን ፊሊንግ የሆነ የሚናደደው የሚቀናው ምናምን ነገር ልክ በቃ አስተካክያለሁ አሁን እንደ በፊት መሆን እንችላለን ብዬ ስለው ደግሞ ይቀየራል። ለምን እንደዚህ ይሆናል እንዴ? እኔ ረስማ ብቻ አሁን አንድ እንደዚህ አይቼ አሁን ቪዲዮ አሁን ተመልከች። እንግዲያው እኔ አሁን በቪዲዮ ምክንያት እሱን ይዘሽ ወደ ቤት ሲመጣ ለኔ መሰለኝ እንግዲያው ይሄንን ቪዲዮ ብትለቅብኝ ወይ ደግሞ ይሄንን ቪዲዮ ቢታይ በቃ የራሴ ሌላ ችግር ይፈጠርብኛል ብሎ በቪዲዮ ፍራቻ እንጂ ያንቺን እርቅ ተቀብሎ ነው ወደ ቤት የገባ የሚመስልሽ አይደለም እኮ። ምክንያቱም ያንን ቪዲዮ ከናንተ ሲነጥቃችሁ አይ እንደ መጀመሪያው መሆን ጀመረ። ለምን በፍቅር አይደለም ያስገባሽው? ገብቶሻል አይደለም እኮ ግን እኮ ዴቪ ከይቅርታ ጋር እኔ በፍቅር ነገሮችን ለማድረግ እኮ ሞክሬያለሁ። አልሞከርኩም አይደለም ግን በቃ እንዴት ነው ልክ እንደዛ አይነት ፊሊንግ ደግሞ ሳሳየው በቃ ላይክ እንደ መጀመሪያው ሆነ። ይሄ መኩራት
ምናምን አልፈልግም እንደዚህ ነው እንደዛ ነው ምናምን ማለት ጀመረ። ሶ ከኔ ህይወት እነዛን ሰዎች ካስወጣህ በኋላ አሁን ደግሞ እኔን አልፈልግም ምናምን ትለው ለምንድን ነው ብዬ ያው ማይሆን ነገር አድርጌያለሁ። አይኖ እሱን ግን ብቻ አንደኛ አሁን ሰሞኑ ራሱ እያየሁኝ ከእህቴ ጋር እንደዚህ አይነት ሰጣ ገባ ውስጥ መግባቱ ለምን ያስፈልጋል? አንዳንሷም ምናልባት ያለፈችው ነገር የሆነ የተሰማት ነገር ሊሆን ይችላል። ገብቶሻል አይደለም? እኔ ልክ እንደሷ መጥቼ ወይ ሆቶኛ የሆነ ነገር ማለትን ማናገርን አልፈልግም። ምክንያቱም እኔ በባህሪ የማምነው ምንድነው አንድ ሰው በትዳር መሀል ሲኖር ሁለቱም ጋር ራሱን የቻለ ችግር አለ፣ ራሱን የቻለ ጥፋት ይኖራል ብዬ የማስብ ሰው ስለሆንኩኝ ሁለታችሁም ጋር የሆነ ችግር አለ። ያንን ችግር እንዴት ትቀርፋላችሁ በሚል እነዛን መንገዶች እንድታስተካክሉ ነው እኔ የኔ ድካም ወይ ደግሞ የኔ ልፋት። ገብቶሻል? ግን አንቺ ማለት ምን አለ መሰለሽ የሆነ እሳት እየተቃጠለ ያንን እሳት ቤንዝል አይደለም የሚከተትበት። ተረዳሽኝ አይደለም? ውሃ ከተሽ በውሃ ታጠፊዋለሽ እንጂ እንዴት ቤንዝል ትከችበታለሽ? አሁን እሱ እንግዲያው መጀመሪያ እሱ ጥሶን ወጣ አይተሻለ፣ ቤት ውስጥ መርተን ትቶን ወጣ። ግን ያንን ሁሉ እያደረገ እኛ ወንድማችን ለማሸነፍ በጣም እኔ በውስጥ በጣም እየለፋው ነበረ። ግን መልሶ ደግሞ ይሄ ነገር ሲኖር የባሰ ልጁ እየተረጋጋ የነበረው ልጅ የበለጠ እንዲቃጠል ወይ ደግሞ እንዲናደድ እንዴት እንደዚህ ታደርጋለች ወደሚል አይነት ስሜት ውስጥ መልሶ እንዲገባ አደረግሽው ማለት ነው። አንደኛ ጥፋት። ሁለተኛ ጥፋት ደግሞ ይነግርሻል፣ በመሃላችሁ ሰው አታስገቡ። በቃ መነጋገር ካላባችሁ መጣላት ካለ ባልና ሚስት ቢጣላ አሁን እኔ ሲሄድ እግርና እግሬ ተጋጭቶ ልወድቅ እችላለሁ። ልክ ባልና ሚስት ማለት አንድ አካል ናቸው። ሁለታችሁ ስትጋጩ ምናልባት በቃ ተጋጫችሁ ተደባደቡ ምንም በሉ፣ ሚስጥራችሁ ግን ውጪ ሊወጣ አይገባም። ገብቶሻል አይደለም? የተዳራችሁ ሁኔታ እናንተ ሆናችሁ ልትሸፍኑት የሚገባው ችግር አለ። አውሩታ ነይ ብሎ ችግሩን ማናገር እሱ። አንቺም ደግሞ ችግር አለ ና አብረሽ ቁጭ በል፣ ችግር አለ አሳዝነኸኛል፣ በድለኸኛል፣ በቃ ይሄንን እንደዚህ ነገር አስተካክል ብለሽ ልታወሪ እንጂ የሚገባው አደባባይ ላይ እንደዚህ አይነት ነገር ሌላ ነገር መከሰት እንደዚህ ቪዲዮ ምናምን። ሲጀመር በመጀመሪያ ወንድ ልጅ በባህሪው እልህኛ ነው። የኢትዮጵያ ወንዶች ስንባል በራሳችን የሆነ ደማችን ሞቃታማ ነው። ገብቶሻል አይደለም? ትንሽዬ ነገር ስናይ በጣም ወደ ላይ መውጣት እንወጣለን። አንዳችን ከፍ ስንል አንዳችን ልናቀሰቅስ ይገባል። አንዳችን ስንወጣ አንዳችን ልንወርድ ይገባል። ተረዳሽኝ አይደለም? አንቺ በጣም ሆት ስትሆኚ አብርሃም ሊረጋጋ ይገባል። እሱ ደግሞ ሆት ሲሆን አንቺ ልትረጋቂ ይገባል። ዛሬም ቢሆን የልጅሽን አባት የምትፈልጊ ከሆነ ከሱ ጋር አብረሽ መኖር የምትፈልጊ ከሆነ የምትሄጂው መንገድ አሁንም ልክ አይደለም፣ መስተካከል አለበት። መንገድሽ ልክ አይደለም የምትሄዱበት መንገድ። እናንተ አሁን ከእናንተ ባለፈ እኮ አንድ ለቤተሰባችሁ ማሰብ አለባችሁ፣ ሁለት ለልጃችሁ ማሰብ አለባችሁ። እንዴ እናንተ እንደዚህ ስትሆኑ እኛ ማንጨነቅ ይመስላችኋል? በጣም እንጨነቃለን እኮ፣ በጣም እንረበሻለን። ገብቶሻል አይደለም? እናንተ ሁለታችሁ በተጋጫችሁ ቁጥር አይምሮአችን በጣም ነው የሚጨነቀው። እናት አባትሽ ምን ያህል ጭንቀት ውስጥ እንዳሉ እናንተ አታውቁ። እኔ እነሱን ጎትቼ ከዛ አምጥቼ ከእናንተ ጋር ማገናኘት አልፈልግም። ምክንያቱም ይሄ እኛ መቋጨት እንችላለን ብዬ ስለማስብ። ገብቶሻል አይደለም? እነሱን እኔ ለሰላም ሁለታችሁ ደስተኛ ሆናችሁ ስትኖሩ ለእረፍት እንዲመጡ እንጂ በእናንተ ጭቅጭቅ መሀል እንዲገቡም አልፈልግም። እኔም አልፈልግም። ስለዚህ ያንን ካልፈለግሽ ደግሞ እንዴት ነው በቃ እንዴት ነው የሚሆነው? አይ ደግሞ የምትይ ከሆነ እሱ እንግዲያው ለጊዜ በጣም እንግዲያው እየተገላበጠ ነው ወይ ደግሞ እያስቸገረ ነው አይደለ? ትንሽ ጊዜ በቃ እርግፍ አድርገሽ ስተሽው አንቺ ደግሞ ጸጥ ብለሽ ኑሪ። ስቶ እኮ እየመጣ ተቸገርኩኝ ዴቭ። እኔ እውነት ረጅም ጊዜ የራሴ ላይፍ ለምኖር የሆነ መንገዶችን እየጀመርኩኝ ነበር። በቃ የራሴ ነገር ምናምን ለማለት በራሴ ለመጠንከሪ ነው። እንዴት መሰለክ ብቻ ኮምፕሊትሊ ነገሮችን ረስቼ ወደ ራሴ ነገር ፎከስ ማድረግ ጀምሬ ነበረ። ዴይሊ እየመጣ ነው የሚረብሸኝ። እውነት ሁሌ እየመጣ ኢቭን ስወጣ ስገባ ከማን ጋር እንደምወጣ ከማን ጋር እንደምገባ ምናምን ሁላ የሚነግረው ሰው አለ። እስከዚህ ድረስ ተደራርሰን ነበር። እንዴ በዚህ ልክ ከሆነ እሺ ሁሉንም ነገር ልተው፣ በሰላም እንድንኖር የምትፈልግ ከሆነ እንስተካከል፣ እንኑር በስነ ስርዓት አልኩት። ከዛ ደግሞ የኔን ነገር ብሽብሽ ካደረገ በኋላ የኔን ነገር ከሰዎች እንድለያይ ምናምን ከፈለገ ካደረገ በኋላ አይ እኔ እኮ እንደዚህ ፈልጌው አይደለም ነው እንዴ እንደዛ ነው ምናምን ብዬ እኔ የማይሆንልህ ውስጥ ገባሁኝ እንጂ ትቼው ነበር። በቃ ሁሉን ነገር ትውት አድርጌ የራሴን ላይፍ እየኖርኩኝ ነበረ። ስወጣ ስገባ ጭራሽ ሰው ሌላ የሚሰልለኝ ሰው ሁላ ነበር። በቃ እንደዚህ ወጣች፣ እንደዚህ ገባች፣ እንደዚህ ሰው መጥቷል፣ ከእንደዚህ አይነት ሰው ጋር ሄዳለች፣ እዚህ ቦታ ናት ያለችው፣ እንደዚህ አይነት ሰው ቤቷ መጥቷል፣ አሁን ሂድ ምናምን የሚሉት በቃ እንደዚህ አይነት ወሬ የሚያቀባብሉት ሁላ ሰዎችን ሁላ አስቀምጦ የነበረ ሰው ነው። እሺ እንደዚህ አይነት ነገር ማትፈልግ ከሆነ የራሴን ነገር ልተው፣ በቃ አብረን እንሆን ምናምን ብዬ ስለው ደግሞ ላይክ እንደምታየው ሆነ።
ከዛ ማይሆንልህ ውስጥ ገባኝ። ተገቢ አይደለም አይኖ ግን ሲጀመር ችግር አሁን እናንተ ጋር ነው ቆም ብዬ ራሴን ሳስበው ወይ እናንተን ሳስተውላችሁ ችግር የሚፈጥሩት በራሱ ዙሪያችሁ ያሉ ሰዎች ናቸው። ተረዳሽኝ አይደለም? ዙሪያ አሁን እያልሽ ነው። ሲወጣ ሲገባ ሲወጣ ሰራመድ የሚነግረው ሰው አለ፣ የማደርገውን ነገር የሚነግረው ሰው አለ። አንዳንድ ጊዜ እኔ ወንድሜን ሳየው እኔ የእውነት እንደሚወድሽ አውቃለሁ፣ በጣም እንደሚወድሽ አውቃለሁ። ግን ለምን እንደዚህ አይነት ህል ውስጥ እንደሚገባ አልገባኝም። ይሄ በቅርብ ጊዜ ያመጣው ባህሪ ነው። ለምን እንደዚህ ለኛ እንደሚሆን ወይ ደግሞ ለምን ትላንትና በጣም የሚገርም ልጅ ነበር። እንግዲያው ታውቂዋለሽ፣ ነገርን ትቶ ማለፍ የሚችል ጎበዝ ልጅ ነበር። ዛሬ ላይ ግን ለምን እንደዚህ እንደሆነ ባይገባኝም ገብቶሻል። እሱን ነገር ደግሞ ወደ ንጹህ ማንነቱ ወደ መጀመሪያው ማንነቱ ለማምጣት እኛ ጥሩ መሆን አለብን። ተረዳሽኝ አይደለም? አንቺ ሚስት ነሽ፣ እንደ ሚስት ጥሩ መሆን አለብሽ። ትክክለኛ ሚስት መሆንሽን ለሱ ማሳየት አለብሽ። አገኘሽኝ አይደለም? እንደዛ ሲሆን ምን አንቺ ንጉስ፣ የሀገር ንጉስ እንኳን የሚሸነፈው በማን ነው? በሴት ነው አይደለም? የሀገር ንጉስ ማንም ቢመጣ ማንም አያሸንፈውም። ግን ሴት ልጅ በፍቅር ከያዘችው ንጉስ እንኳን ይሸነፋል። ስለዚህ አንቺ አብርሃም ምናልባት ዛሬ ላይ በጣም ንጉስ ሆኖ ወይ ደግሞ ማንንም አልሰማም ቢል ማሸነፍ የምትችሉ ግን አንቺ ነሽ። ሴት ልጅ ራሱን የቻለ አቅም አላት። ፈጣሪ የሰጣችሁ የሚገርም አቅም አላችሁ። ያንን አቅማችሁ አውጥታችሁ ብትጠቀሙ በጣም የተሻለ ነው። እኔ አሁን እሱን አግኝቼ ማውራት አወራዋለሁኝ፣ እያወራሁትም ነው። አንዳንድ መስመሮችን እያስተካከለም ነው። እኔ የማየው ነው የምነግርሽ። የግዴታ ሁሉም ነገር ወደ ውጭ መውጣት ስለሌለበት ነው እና ማስተካከል ያለበት አንዳንድ ነገሮችን ለማስተካከል እየሞከረ ነው። አሁንም እንዲያስተካክል እኔ የአቅሜን ያህል እየደከምኩ ነው። አንቺ ግን ልትስተካከል ይገባል ሩታ። እኛ በጣም እኔ በፊትም ነግሬሻለሁኝ፣ ቤተሰቦች በጣም ይወዱሻል፣ እኛ እንወድሻለን። መጥፎ መንገድ ላይ ስትሄጂ ወይ ደግሞ መጥፎ እንዲገጥምሽ አንፈልግም። ወንድሜ ቢሆን ሺ ጊዜ ወንድሜ ቢሆን አንቺ ላይ ክፉ ቢሰራ ባየው እኔ ዝም አልለውም ካሁን በኋላ። ምክንያቱም እኔ በፊት በቃ የራሳችሁ ጉዳይ ነው። እነዚህ ማንኛውም ሰው ትዳር ሲኖር በቃ ተፍጨረጨረ ምንም አለ በትዳር የሆነ ቦታ ላይ እስከሚደርስ ድረስ ራሱ ነው መሆን የሚችለው ነበረ። ገባሽ? አሁን ግን ከዛ ያላፊ ከሆነ እኔ ያለው ሲጀመር ወንድሜንም ቢሆን መትቼም ሆነ ምንም ለማስተካከል እንሞክራለን እኛም ብንሆን። አንቺም ግን መስተካከል አለብሽ። በጣም እንገብቶሻል ማለት ነው። ታውቃለህ ዴቭ፣ ማለት እንደዚህ አይነት ነገር ውስጥ የገባሁት ከረጅም ጊዜ በኋላ ነው። እኔ በጣም ብዙ ታግሻለሁ እውነት ለመናገር። እኔ እንጃ እንዴት ነው እርግዝና ላይ ሆኜ ማሳለፍ የማልችላቸው ነገሮች ሁሉ በጣም ታግሼላችሁ እያሳልፋለሁ። ረጅም ታግሻለሁ በእውነት ረጅም ብዙ ነገሮችን ለማድረግ ሞክሬያለሁ። ረጅም ነገሮችን ለመተው ለማስተካከል እጅግ በጣም ብዙ ነገሮችን ተይስባል እሺ ብዬ ብዙ ነገሮችን አልፌያለሁና አሁን ላይ ግን ያንን ነገር እንዴት ነው ማረገው? አሁንም አቅሙ ሊኖረኝ ይችላል፣ ግን መጋፋትና አሁንም ራሴን ማድከም እንጃ። ብዙ ኢንተረስትድ አይደለሁም እንደዛ አይነት ነገር ለማድረግ ብዙ ሞክሬያለሁ። ተብሎ ሲጀመር ነው የሁለት ወር ነፍስ ጡር እያለሁ አይ ቲንክ ከዛ ጊዜ ጀምሮ ይሄው እስከምወልድ ድረስ ወልጄም እስከምነሳ ድረስ በጣም ብዙ የሚደብሩ ነገሮችን እያየሁም ዝም እያልኩም እያሳለፍኩም ምናምን ነው። እኔ እንደዚህ አይነት ነገር ውስጥ መግባት የጀመርኩት በጣም በቅርቡ ነገር ጊዜ ነው። የራሴን በቃ ይሄ ነገር መስተካከል አለበት፣ እሱ የራሱን ነገር ካለው እኔ የራሴን ህይወት ለምደው ማጀምረው ማንንም የሚከለክለኝ ምንድነው የሚከለክለኝ ብዬ ወደ ራሴ ነገር መግባት ስጀምር ደግሞ እንደዚህ አይነት ነገሮች እየተፈጠሩ ችግሮች እየመጡ ከአቅሜ በላይ ሆኑ እንጂ እኔ ለረጅም ጊዜ ዝም ብዬ ቆይቻለሁ። በቃ ከነገ ዛሬ ይስተካከላል ምናምን በራሴ መንገድም ኢቭን ማረፍ ባለብኝ ጊዜ ራሱ የሱን እንክብካቤ በሚያስፈልገኝ ጊዜ ራሱ በቃ ነገሮችን ሰላም ለማድረግ የኔን ነገር ትቼ የኔን ማረፍ ትቼ የኔን ፍላጎት ትቼ እኔን መንከባከቡ እሱን በቃ ሁሉም ነገር ትቼ ሰላም ለመፍጠር እኔ ያልሄድኩበት ርቀት አለ ብዬ አላስብም። ሲቀጥል ደግሞ በቃ በእኛ መካከልም ሰው እንዳይገባ በጣም ብዙ ነገር ሞክሬያለሁ። እኔ ማንም መጥቶ እንደዚህ እናድርግ እንደዚህ እናስተካክል ከኔ ቤተሰብም ቢሆን ብታይ እናቴ ልምጣ ስትለኝ ነው እህቴም ልምጣ ስትለኝ ነው በቃ እኛ እንጨርሳለን ችግር የለውም ይስተካከላል እኮ ምናምን እያልኩኝ ረጅም ጊዜያቶችን አሳልፌያለሁኝና አሁንም ይሄን ነገር ድጋሚ ልደክም ነው ድጋሚ እንደዚህ አይነት ነገር ሊፈጠር ነው በቃ አልፈለኩትም ያንን ነገርና የራሴን ነገር መጀመር ስጀምር ወደ ራሴ ላይፍ ስገባ በቃ እንደምታየው እየመጣ ብዙ ነገሮችን ይፈጥራልና እኔ ደግሞ እንደዚህ አይነት መንገድ መቀጠሉን አልፈልገውም። ምን አለ መሰለሽ ምን የሚባል ነገር አለ መሰለሽ አንዳንዴ ትዳር
ትላልቅ ሰዎች እንግዲህ አባቶች ሲያወሩ የሰማሁትን ነው መናገርሽ። አንድ ሰው በትዳር ሲኖር ከተጋባበት እስከ 5 ዓመት ድረስ በጣም ከባባድ ችግሮች ይፈጠራሉ። ከባባድ ምክንያቱም አንቺ አብረሽን በፍቅር የምታውቂው 25% ነው፣ እሱም የሚያውቅሽ 25% ነው። ገብቶሻል? 75% ግን ሰው ልጅ ከተጋባ በኋላ ነው የሚተዋወቅ። ተረዳሽኝ አይደለም? አንቺም እሱን ካገባሽው በኋላ ባህሪሽ እየወጣ እየተገለጠ ይሄዳል። የእሱን ባህሪ እየተገለጠ ይሄዳል። ይሄኔ በጣም አለመግባባት ይፈጠራል። ለምን ብትይ በፍቅር ህይወት እንግዲህ 25% ነው የተዋወቃችሁት። አብላጫው የት ውስጥ ነው ያለው? ትዳር ውስጥ ነው ያለው ማለት ነው። አብሮ በመኖር ውስጥ እነዚህ ነገሮች ሲወጡ ገባሽ አይደለም? እነዚህ ነገሮች በሙሉ ለእያንዳንዱ በቃ አዳዲስ ነገሮች በየቀኑ አዳዲስ ነገር ይፈጠራል ትዳር ላይ። አሁን ዛሬ ጠዋት በቃ ቻው ብሎሽ ስሞሽ ወጥቶ ማታ ሲመጣ ምናልባት ሰድቦሽ ሊገባ ይችላል። ምናልባት ቀን በብዙ ነገር ተናዶ ሊሆን ይችላል። ተረዳሽኝ አይደለም? ያን አንቺ በትዕግስት ማለፍ ትዳር ይሄ ነው። አባቶቻችን የሚያስተምሩን የሚሉን ይሄ ነገር ነው። ገብቶሻል አይደለም? ስለዛ ትዳር ላይ ማንኛውም ሰው ቢሆን እስከ 5 ዓመት ድረስ ራሱን የቻለ ችግር ስላለ ያንን ሁሉ ካለፈ ከ5 ዓመት በኋላ ነው ጤናማ ትዳር መኖር የሚጀመረው። ተረዳሽኝ አይደለም? ስለዛ አንቺም አሁን የነገርኩሽን ነገር በልብሽ ይዘሽ ቢደክምሽም ገብቶሻል አይደለም? በጣም ሰልችቶሽ ሊሆን ይችላል፣ በጣም ደክሞሽ ሊሆን ይችላል። ግን ቢደክምሽም ለነገ ህይወት ጤናማ ትዳር እንዲኖርሽ ጤናማ ልጅ ማሳደግ እንድትችይ ይህንን ነገር አድርጊ። ሩት የፈለኩሽ ለዛ ነው። ዛሬም አክብረሽኝ ስለመጣሽ በጣም አመሰግናለሁ። ደስ ብሎኛል። እንደዚህ በተረጋጋ መንፈስ ይብር ማውራት ስለቻለን በጣም ደስ ብሎኛል። በእውነት አመሰግናለሁ። አትሊስት በደንብ ትረዳኛለህና ቴንክ ዩ ሶ ማች። በጣም ዲፍ መልካም ጊዜ ይሁንልህ። እንግዲህ እንገናኛለን። ቻው። እንግዲህ ያው ቤተሰብ ያለው ነገር ይሄንን ይመስላል። በቻልኩት መጠን እሷን ለማስረዳት ሞክሬያለሁ። እሷን እንድትስተካከልልን ሰላም እንዲሆኑልን ሞክሬያለሁ እና ደግሞ እስኪ ፈጣሪ ከኔ ባለፈ ደግሞ ፈጣሪ ያስተካክለው። ዋናው ምንድነው እሷንም የምትወዱ እሱንም የምትወዱ ወደ ፈጣሪ ጩሁ፣ ጸልዩላቸው። ፈጣሪ ያስተካክላል ብዬ አስባለሁ።